ያለው? ቆይ ማን ነው እኔን የሚያጠፋኝ? ኧረ አንቺን አይደለም ይቺ የምንኖርባት ዓለም ልትጠፋ ነው። 8ኛው ሺህ ደርሷል ምናምን ተባለ። ለነገሩ 8ኛው ሺህ ቢደርስ ነው እንጂ መድብል አንቺን አያገባሽም ነበር። መድብል አንቺን አያገባሽም ነበር። ዳጣ ዛሬ ሳለቅሽ አንቺ ዳጣ ስሜን አልነግርህም፣ ድምፄን በደንብ ታውቀዋለህ። ውጣ፣ ከበር ነኝ። እዚህ ትተኛለች ብለሽ ነው እንደ ይዘሽኝ የመጣሽው? ሽንት ቤት አለም ግን እኔ እንጃልሽ። ብቻ ለነገሩ ይሳካልሽ እንጂ መድብል ስነ ስርዓትሽን ነው የሚያስይዝሽ። ተይኝ እስኪ። ይልቅ ዛሬ ዳጣ መጣ ነበር። ምን እንዳለችኝ ታውቂያለሽ? መድብል አንቺን ካገባ በኋላ ያብዳል አለች። ምናምን የለም እንዴ? ወራዳ ሌባ። እኔ ሌባ አይደለሁም። እሺ ቆይ አንቺ ለመሆኑ ምን ሆነሽ? ለማለብሩክ እኔ አሁን ደግሞ አንተ ትሞታለህ። መድብል ተው፣ እኔ ጨርሳለሁ። ተው 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 ብሩክ። መድብልን ለማስገደል እንግዲህ በአንድ በሌላ መልኩ ብዙ ፕሮሰሶችን ቢሞክርም አልሳካለት ስላለ በመጨረሻም እንግዲህ ዛሬ ለአንዴና ለመጨረሻ ጊዜ ካሁን በኋላ ለአንተ ማንንም አልልክም እዴጅ ድረስና ውጣ በማለት እንግዲህ ያ ታሬ የሚባል ማለት ነው ሸለፈታም አንዳች ብላና ይድፋውና ይዘግዝቀውና መድብል ጋር እኩል ሆናለሁ ብሎ አቤት 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 ጊዜ ጋይስ አቤት። ይሄው እንግዲህ ይሄ ትምህርት ነው ጋይስ፣ ልብ ላለው ሰው ትምህርት ነው። ድራማ ቢሆን ከዚህ ምን ተማራችሁ? ጓደኛ የለም ዛሬ ጋይስ። ሰውን ማመን ቀብሮ ነው አለች ቀበሮ ይባላል። አረ እውነት ነው እንዴ! በነገራችን ላይ ጋይስ ተራቱ ድሮ ተተርቶ እኛ ዘመን ላይ እኛ እርሜ ላይ ሲደርስ ደግሞ ተግባር ሆነ ማለት ነው። እንዴ እውነትም ሰው ማመን ቀብሮ ጋይስ። እንግዲህ መድብልና ይሄ ተንካሲ ሲሆነ ማለት ነው ጋይስ። ይሄ ከዛ በቃ ጋይስ ክድት አድርጎት መድብልን ሽምልል አድርጎት አሳልፎ አልሰጠውም ለካሌሞሲሳ። ግሩም እኮ ነው፣ ግሩም ድንቅ ነው። አብሽር አለው እስከ ሞት ድረስ እታመንሃለሁ። አንተን ከከዳሁማ በቃ ፈጣሪ ይክዳኝ እያለ እንደዛ ሲሽለጠለጥ አይታችሁታል። ሲፈልግ ብሩን ሲበላ ሲፈልግ ደግሞ አይ በቃ ይሄ እኮ በቃ አእምሮ በቃ ወቀሰኝ ግዴታዬ ነው በቃ ሲፈልግ ምናምን ሲል መጨረሻ ላይ እንግዲህ ከሀገር ለመውጣት ፕሮሚስ ይገባለት ሰውየው ወይም ደግሞ ይሄ ካሌሞሲሳ ጋይስ። ከዛ በኋላ ማለት ነው ይሄ ሽልጥለጥ ከዛ ተሽለጠለጠና ክዲት አድርጎት መድብልን እንዳያችሁት እንግዲህ ሊገለው አስቦ ነበረ። ግን በሚገርም ሁኔታ ሳይሳካለት ቀረ። ቀርሞ ያው እንዳያችሁት ሞገስ አልኩኝ ብሩክ ሂዶ ነበረ ከማህሌት ጋር። በነገራችን ላይ ማህሌት ትልቅ ውለታ ነው አለችልን። በነገራችን ላይ በርግጥ ማህሌትም እንዲዛ ባታደርግም ሌላ ስርፋ ምናልባሽ እንትን ሊሉት ይሞክራሉ እንጂ እንደ መድብልን ማቸነፍ አይችሉም። እንግዲህ ከዛ እንደዛ ካደረጉት በኋላ መድብል እንዳልያዛቸው ብሎ እንትናቸው ሲከሽፍባቸው ማህሌትን ክዲያናለች ምናምን ካሉ በኋላ ቀጥታ እንግዲህ ወደ ቤታቸው ነው የተመለሱት። የሚገርመው ነገር ቶሎ ብላችሁ እዛ እነሱ ሁለቱም ወንድማማቾች ከሆኑ እቤት ሄዳችሁ ሚስቱና ልጁን ብሎ ነበር ያዘዘው። ከዛ በኋላ ካሌሞሲሳ እንግዲህ ተነዛ ታሬ የሚባለው ውልንኪስ ማለት ነው 3-4 ውጭ አስቀምጦ እሱ ሰተት ብሎ በዲፍረት ገብቶ ነበር ቤታቸው። ግን ደግሞ አልተሳካላቸውም። በመጨረሻ እንግዲህ እነዛ ተቀመጡበት ባሉበት ነው ጋይስ ጣጣ ያረጓቸው። አረ ወንድ ልጅ ይወለድ፣ አረ ወንድ ይወለድ ጋይስ ይወለድ። ግን እንደዚህ ጀግና አሞተ ኮስታራ በቃ ነገሮችን በእንደዚህ ያው በቃ አለ አይደለ ይሄ ዝም ብሎ ግልፍት ሽልፍት ሳይሆን ጋይሶች እያንዳንዷን ነገር እንግዲህ እንዴ ካፈር ደሜ ያደባልቆ እንግዲህ እንደዚህ አይነት ስራ የሚሰራ ነው ሰው ማለት ሰው። ስለዚህ በሚገርም ሁኔታ እንግዲህ እንዳያችሁት በጣም በሚደንቅ ብቃት ነው ከአንዳንድ ነገሮችን የተወጣው ማለት ነው ውድ ቤተሰቦቻችን። ከዛ በኋላ እንግዲህ ቋቋርጋቸው ቀጥታ ገቡ። ከዛ በኋላ እሱንም እንግዲህ ይዘውታል። ደህና አድርገው እንግዲህ እጁ ሰጥተውታል። ያው መመታት ማለበት ቦታ ላይ ተመቷል። ግን ያው የህይወት እርምጃ አልወሰዱበትም። ከዛ በኋላ እንግዲህ ቀርሞ ገና እነሱ እንደደረሱ እንደያዙት ካወቀ በኋላ ደውሎ ነበረ ለካሌብ ይዘውኛል በቃ አሁን በኋላ በህይወትም ላልወጣ እችላለሁ ሲል አፈር አባክ ብላና ምን አባክ ቁም ነገር ሰተታቃለህ ብሬን ተወስዳለህ ምን አባታችሁንስ አንተም ሆነ ሁላችሁም እንዴት አንድ መድብልን መግደል ያቀታችኋል ሲለው ነበረ ማለት ነው። ዛሬም እንግዲህ ያንን አድርጎ እንግዲህ ታሬን አስራው አስቀምጠውታል። ምክንያቱም እነሱ
ይቅርታ ቤተሰቦቼ መግደል ስላልፈለጉ ነው እንጂ መግደል ቢፈልጉ ምንም ለነሱ ምንም ከባድ ነገር ሆኖባቸው አይደለም። ግን ደግሞ መግደል አልፈልጉም። አንደኛ ማጣራት የሚፈልጉት መረጃ አለ። እንግዲህ እንዳጠቃላይ ጠይቀውት ነበረ። ያው ያለውን ነገር ተናግሯል ማለት ነው። ስለዚህ ማለት ነው ገና በጣም ደስ በሚል ሁኔታ ሁሉንም ነገር እንደሚወጡት ምንም ጥርጥር የለውም። ያው እሱም ነግሯቸዋል ለምን መግደል እንደፈለገ ምናምን ስጠይቃቸው ያው ስለምታሰገው ነው በቃ ስለምታሰገው እሱን ሳላስወግድ ሰላማይን አላገኝም ብሎ ስላሰበ እንግዲህ ግዴሉ ብሎ ነው። ከዛ ላይ ደግሞ እንዴት ትከድኛለህ እንዴት ብዙ ነገር እንትን ብለን ለምን ከደኸኝ ለምን እንትን አልከኝ ማለት አልችልም፣ ግን ደግሞ እንዴት እንደዚህ ታደርጋለህ ብሎ ሲለው አንተ የገንዘብ ጉዳይ ነው ልክ ነህ፣ ምንም አለበካዳ አትችልም፣ ግን ደግሞ እንዴት ብዙ እኮ ፕሮሚስ ገብተህ ነበር ቃል ገብተህ ነበር ብሎ ሲጠይቀው ምንድነው ያለው? እኔማ በቃ ከሀገር ትወጣለህ የመጨረሻ ቻንስ ነው ሲለኝ በቃ ይሄን ታሳክቼ ከሀገር መውጣት ከቻልኩ ብዬ ነበረ፣ ግን ይሄው ደግሞ ምንም ማድረግ አልቻልኩም፣ ይሄው ድጋሚ አንተ እጅ ገባሁኝ፣ ስለዚህ ይቅር በለኝ እያለ መድብልን እየተማጸነ ነው የሚገኘው። መድብልም ዞሮ እስካሁን ያው ቢመቱትም ያው ለሞት የሚሰጥ ወይም ደግሞ እርምጃ አልወሰዱበትም ማለት ነው። ውድ ቤተሰቦቻችን እንግዲህ እሱ በዚህ እንዳለ ካሌብ ሞሲሳ በጣም ስለተናደደ እንግዲህ እነዛንም ዘረፍርፎለታል። ይሄን ታራ የሚባለውንም ሸለፈታም እንግዲህ እዚህ ጋር ቁጭ አድርገውለታል። ስለዚህ በዛ አማካኝነት ነገሩ እንዳልተሳካለት ሲያቅ ዛሬ እንግዲህ ያለ የሌለ ኃይሉን ጭኖ በርህ ላይ ነኝ ውጣ እያለው ነው የሚገኘው። እኔ እንጃ ብቻ እንዴት እንደሆነ ጋይስ፣ በእርግጠኝነት መቼም መድብልና ብሩክ ይሄን ነገር እንደሚወጡት ተስፋ እናደርጋለን። ምክንያቱም በሲስተም ማለት እንደዚህም ብሎ በግልፈትነት ሳይሆን ሲስተማቲክ በሆነ መልኩ ይሄን ነገር እንደሚሸኙት ተስፋ አደርጋለሁ ማለት ነው። ውድ ቤተሰቦቼ በእርግጠኝነት ይሄንንም አልፎ እንግዲህ ታውቃላችሁ ሰሞኑን መድብል ላለመሞት የሚያደርጋቸው ነገሮች በጣም ብዙ እንትኖች ምክንያቶች አሉት። ለዛም እንግዲህ እንዳያችሁት በባለፈው ክፍል ጀምሮ እንግዲህ የሰገንን ድምጽ ከሰማ በኋላ ድምጿን ብቻ ሳይሆን የመጀመሪያ ስሟን ሲሰማ ጀምሮ ነው የደነገጠው። ከዛም አለፍ ብሎ ደግሞ ድምጿን ሲሰማ ጀምሮ ከዛ ወዲህ ያለበትን ነገር እንግዲህ እንዳያችሁት ነው። ውድ ቤተሰቦቻችን በጣም በሚያስገርምና በሚያስደንቅ ሁኔታ ውስጥ ነው የሚገኘው። ስለዚህ ይሄ ደግሞ የወደፊት ያለውን ነገር ከፍ ያደርገዋል። ስለዚህ እሱ አሁን መሞት አይፈልግም። አንደኛ ዛጋ እሷን ማስወጣት አለበት፣ ጅምር ስራ አለበት። ሁለተኛ ደግሞ በቃ አሁን ላይ የመኖር ተስፋው እንትን እያለ ነው። ስለዚህ በዛ አማካኝነት እንግዲህ ብዙ ነገሮችን እዚህ ጋር ማስተናገድ ደግሞ ፈተናዎች ይመጣሉ። ታውቃላችሁ አንዳንድ ነገር ሊነጋ ሲል ይጨልማል። በእርግጠኝነት ይሄንንም እንግዲህ በዲል ተወጥቶት ሁሉም ነገር ተስተካክሎ ሰገንን ማስወጥቶ የራሱ እንደሚያደርጋት እምነቱ አለን። ግን ምናልባት ብዙ ቻሌንጆች ሊገጥሟቸው ይችላሉ። አሁን እዚህ ጋር ትንሽ ነገሩ ከበድ ሊል ይችላል። ምክንያቱም ካሌብ ያው የካሌብ ሰዎች ትንሽ በእርግጠኝነት እኮ ይሄ ካሌብ የሚባለው ማለት ነው ሸለፈታም አይመጣም እኮ እሱ በእርግጠኝነት አሁንም እነዛን ኮተት የሆኑ ሰዎቹን ወይም ደግሞ የሱ ያጠራቀማቸውን እዛ የቀሩትን እንደዚህ እንደ ካሬ የሚላላኩትን አንዳንድ ውጥንብሾች አሉና እነሱን ነው ሊልክ የሚችለው። ትናንትናም ግማሾቹን ረፋርፈው ልከውለታል። እነዛን የቀሩትን ደግሞ አጠናክሮ ሊልክ ይችላል ብለን እናስባለን እንጂ እሱ ራሱ በፊዚካሊ እንደዚህ አይመጣም። ምክንያቱም መድብልን በነገራችን ላይ ያውቀዋል እንዴት አይነት ጀግና እንደሆነ። ለዛም ነው አሁንም ማስወገድ የሚፈልገው ማለት ነው። ቤተሰቦቻችን አሁን በዚህ ላይ ደግሞ ሲደመርበት እንግዲህ እንዳያችሁት ሰገንን ለማስለቀቅ መድብል ምን አይነት ስቴጅ ላይ እንዳለ ወይም ደግሞ ዘሎ ነው የተከመረበት ማለት ነው። እንዳራስ ነብር ጋይስ ዘሎ ተከመረበት ግሮሮውን ነው እንግዲህ ማንቁርቱን ነው ያዘው። ስለዚህ እሱም ፕሮሰስ ስላለበት እንግዲህ ብዙ ቻሌንጆች ሊገጥሙ ይችላሉ። እሱም እንግዲህ አክሊሉም ደግሞ ከነሱ ጋር ከነ ካሌብ ሞሲሳ ጋር ሆኖ መድብልን ለማጥቃት አሁን የራሱን ስራ እንደሚዘረጋ ተስፋ እናደርጋለን። በእርግጠኝነት ያደርጋል። ግን መድብል በድል እንደሚወጣው ምንም ጥርጥር የለንም። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ ቤተሰቦቼ።